በሕክምና ተቋማት ውስጥ በመካሄድ ላይ የሚገኘውን የሥራ ማቆም አድማ በተመለከተ ኢሰመኮ ወደ አወጣው መረጃ እናልፋለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች የሕክምና ባለሙያዎች በሕክምና ተቋማት ውስጥ በማድረግ ላይ የሚገኙት የሥራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ ያሳስባል። ኢሰመኮ አንዳንድ የሕክምና ባለሙያዎች የደሞዝና ከስራ ሁኔታ ጋር የተያዙ ጥያቄዎችን መንግስት እንዲመልስ ሰጥተናል ያሉት የ30 ቀናት የጊዜ ገደብ ግንቦት 3 ቀን 2017 ዓ.ም መጠናቀቁን ተከትሎ በመንግስትና በሕክምና ባለሙያዎች በመወሰድ ላይ የሚገኙትን እርምጃዎች በመከታተል ላይ ይገኛል። በዚህም መሰረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞች መረጃ ማሰባሰብ ችያለው ይላል ኢሰመኮ። እንደ መረጃው ከሆነ ኢሰመኮ የሕክምና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም፣ ከሙያ እድገት ዕድሎች እንዲሁም ከምቹ የሥራ ቦታና የሥራ ቦታ ነፃነት ጋር የተያዙ ጥያቄዎች ሚያዝያ 3 ቀን 2017 ዓ.ም ለጤና ሚኒስቴር ያቀረቡ መሆኑንና መንግስት እነዚህን ባለ 12 ነጥብ ጥያቄዎች በተሰጠው የ30 ቀን አልፈጸመም በሚል ከግንቦት 5 ጀምሮ የሥራ ማቆም አድማ ማድረጋቸውን ለመረዳት ችያለው ይላል ኢሰመኮ። ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶችን ያካሄደ ሲሆን ከፊልና ሙሉ የሥራ ማቆም አድማን ተከትሎ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታሎች ኃላፊዎችን በማነጋገር መረጃዎችን አሰባስቤያለሁ ይላል ኢሰመኮ። በዚህም መሰረት በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪም እጥረት ተገቢውን ሕክምና ማግኘት አለመቻላቸውን፣ ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑን፣ በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደዱ መሆኑን እንዲሁም ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ ተችሏል። በሌላ በኩል ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር ያዋለ መሆኑን ኢሰመኮ ለመረዳት የቻለ ሲሆን በቁጥጥር ስር የዋሉት የሕክምና ባለሙያዎች አያያዝን አስመልክቶ ክትትል በማድረግ ላይ ይገኛል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤና ዘርፍ የሚደረግ የሥራ ማቆም አድማ በማህበረሰቡ የጤናና በሕይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የሕክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበት ሁኔታ እንዲያመቻች እንዲሁም የሕክምና ባለሙያዎችም የህብረተሰቡን የጤናና በሕይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርበዋል። ዋና ኮሚሽነሩ አክለውም ከሥራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማናቸውንም እርምጃዎችን አግባብነት ያላቸውን ሕጎችና የሰብአዊ መብት መርሆችን የተከተሉ ሊሆኑ እንደሚገባ አሳስበዋል። በተጨማሪም ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን ባለድርሻ አካላት በማነጋገር ጉዳዩ በውይይት እንዲፈታ የሚያደርገውን ጥረት የሚቀጥል መሆኑን ገልጸዋል።